ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 5 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ ሮሃ የፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱ የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን። ኢትዮጵያ ተጨማሪ የብድር ጥያቄ ማቅረቧ ተሰምተዋል። ከዚህ ጋር ተያይዞ የዕዳ መክፈያ ጊዜ እንዲራዘምላት ላቀረበችው ጥያቄ የተሰጣትን አነጋጋሪ ምላሽ የምናደርሳችሁ ይሆናል። በደሞዝ ጭማሪ ሰበብ ዋጋ ያናሩ በርካታ ነጋዴዎች ላይ እርምጃ መወሰዱ ተገልጸዋል። ሙሉ መረጃውን የምናደርሳችሁ ይሆናል። በአዲስ አበባ ከተማ በርካታ ቦታዎች ለሊዝ ጨረታ መቅረባቸው ተሰምተዋል። ለመሆኑ እነዚህ ቦታዎች በየትኞቹ ክፍለ ከተሞች ይገኛሉ? ተሰሙታላችሁ። ወደ ሀገር እንዳይገቡ ታግደው የቆዩት ሲኖትራክ ተሽከርካሪዎች የተመለከተ አዲስ መረጃ ወጥቷል። አብራችሁን ስትቆዩ ወደ እናንተ የሚደርስ ይሆናል። የኢትዮጵያ ኤሌክትሪክ አገልግሎት ስለ የጋራ መኖሪያ ቤቶች ያወጣው አዲስ መረጃም ከመረጃዎቻችን መካከል ይዘነዋል። አብራችሁን በመቆየት እንድትከታተሉን እየጋበዝን ወደ ዝርዝር ጉዳዮች እንለፍ። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። ኢትዮጵያ ዕዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት መጠናቀቁ ተሰማ። ኢትዮጵያ በዩሮ ቦንድ የተበደረችውንና እንደ አውሮፓውያኑ አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ1 ቢሊዮን ዶላር በላይ የውጭ ዕዳዋን መልሶ በማዋቀር የክፍያ ጊዜውን ለማራዘም ያካሄደችው ድርድር ያለ ውጤት መጠናቀቁ ተገለጸ። የኢትዮጵያ የገንዘብ ሚኒስትር እንደ አውሮፓውያኑ አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ13 ዓመታት በፊት በዩሮ ቦንድ ሽያጭ የተበደረችውን 1 ቢሊዮን ዶላር እና 6.625% ወለድ ያካተተ ዕዳ መልሶ ማዋቀር በሚቻልበት ሁኔታ ላይ ቦንዱን ከገዙት አበዳሪዎች ቡድን ጊዜያዊ ኮሚቴ ጋር ውይይት ሲካሄድ መቆየቱ አስታውቀዋል። ኢትዮጵያ ያለባት ዕዳ ሳይከፈል የተዘለለ ወለድን ሳይጨምር ያለባት አጠቃላይ 1 ቢሊዮን ዶላር ዕዳ በ16% ቅናሽ ተደርጎበት ወደ 840 ሚሊዮን ዶላር ዝቅ እንዲደረግላትና ይህንን መልሶ የተዋቀረ ዕዳም እንደ አውሮፓውያኑ አቆጣጠር ከ2026 ጀምሮ በ5 ዓመታት ውስጥ በ8 እኩል የክፍያ ፕሮግራሞች ለመክፈል እንዲወሰንላት የመጀመሪያ ጥያቄ ማቅረቧን የገንዘብ ሚኒስትር በመግለጫው አስታውሰዋል። ይሁንና የአበዳሪዎቹን ቡድን የሚወክለው ጊዜያዊ ኮሚቴ ኢትዮጵያ ያቀረበችውን ጥያቄ ባለመስማት ራሱ ያዘጋጀውን የዕዳ ማሸጋሸጊያና መልሶ ማዋቀሪያ ሰነድ እንዳቀረበም መግለጫው ያስረዳል። በዚህ መሰረት አበዳሪዎቹን የወከለው ጊዜያዊ ኮሚቴ ያልተከፈለ ወለድን ሳይጨምር ኢትዮጵያ ባለባት 1 ቢሊዮን ዶላር ዕዳ ላይ የ10% ቅናሽ በማድረግ አጠቃላይ ዕዳውን ወደ 900 ሚሊዮን ዶላር ለማውረድ ይህንንም እንደ አውሮፓውያኑ አቆጣጠር ከ2026 ጀምሮ በአመት 300 ሚሊዮን ዶላር እኩል ክፍያ በመፈጸም እንደ አውሮፓውያኑ አቆጣጠር በጁላይ ወር 2029 እንድታጠናቀቅ የሚል ሰነድ ማቅረቡን መግለጫው ጠቁመዋል። ከዚህ በተጨማሪ ቀደም ባሉት ዓመታት ሳይከፈል የተዘለለው ወለድ እንደ አውሮፓውያኑ አቆጣጠር እስከ ጃንዋሪ 2026 ከፍላ እንድታጠናቀቅ በቀሪው ዕዳ ላይ የሚኖረው 6.625% ወለድ እስከ ጁላይ 2029 ድረስ በየዓመቱ እንዲከፈለው የሚጠይቅ ሰነድ አቅርቧልም ተብሏል። ኢትዮጵያ ይህንን ባለመቀበል ሌላ የዕዳ ሽግሽግና የክፍያ አማራጭ ያቀረበች ሲሆን በዚህም ያለባት ዋና የ1 ቢሊዮን ዶላር ዕዳ ላይ የ15% ቅናሽ ተደርጎላት ወደ 850 ሚሊዮን ዶላር ዝቅ እንዲል ይህንንም የአውሮፓውያኑ አቆጣጠር ከጁላይ 2026 ከጁላይ 2029 ባሉት ዓመታት ውስጥ ከፍላ ለማጠናቀቅ መጠየቋም ተጠቁሟል። አበዳሪዎችን የወከለው ጊዜያዊ ኮሚቴ
ዋናውን $1 ቢሊዮን ዕዳ በ15 በመቶ በመቀነስ ወደ $850 ሚሊዮን ለማውረድና የመክፈያ ጊዜውንም በ3 ዓመታት በማራዘም እስከ ጁላይ 2029 ባለው ጊዜ ውስጥ ተከፍሎ እንዲጠናቀቅም ብለዋል። አዲሱ የተሽከርካሪዎች ሰሌዳ በአፍሪካ ነጻ ንግድ ትግበራ ላይ አስተዋጽኦ አለው ተባለ። በአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ ላይ አዲሱ የተሽከርካሪዎች ሰሌዳ አስተዋጽኦ እንዳለው የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። በአዲሱ ሰሌዳ አማካኝነት በነጻ ንግድ ቀጠና ስምምነት ጋር በተያያዘ ተሽከርካሪዎች ወደ ሌሎች ሀገራት በነጻነት ገብተው እንዲወጡ እንደሚያደርጋቸው የሚኒስቴር መስሪያ ቤቱ ሚኒስትር ዴኤታ በርሆ ሐሰን ጠቁመዋል። አዲሱ የተሽከርካሪ መለያ ሰሌዳ የዓለም አቀፍ መስፈርቶችን እንዲሁም የስምምነቱ መመሪያ ያሟላ እንደሆነ የገለጹት ሚኒስትር ዴኤታው በትራንስፖርቱ ዘርፍ ያለውን አስተዋጽኦ የጎላ እንደሚሆንም ተናግረዋል። በተያያዘ በ2018 ዓ.ም ሙሉ በሙሉ ተሽከርካሪዎችን በአዲስ ታርጋ የመቀየር ስራ እንደሚሰራ ሚኒስትሩ ተናግረዋል። በአገልግሎት ላይ ያለውን ነባሩን የተሽከርካሪ መለያ ሰሌዳ ቁጥር በአዲስ ለመተካት ካስፈለገበት ምክንያቶች ውስጥም ቀደም ሲል የነበረው የተሽከርካሪ መለያ ቁጥር ሰሌዳ አመራረትና ሰረጫጨት አሰራር ክፍተት እንዲሁም የሀብት ብክነት ሲስተዋልበት የቆየ በመሆኑ ያንን ለመቅረፍ የሚያስችል ስርዓት መዘርጋት በማስፈለጉ ነው ሲሉም አስታውቀዋል። በተጨማሪም ነባሩ ታርጋ በአዲስ በሚቀየርበት ወቅት የሰሌዳ ማስቀየር ስራው የሚጠይቀውን ሁሉንም ወጪ የመኪናው ባለንብረት ይሸፍናልን ብለዋል። የትራንስፖርትና ሎጂስቲክስ ሚኒስቴር በሀገር አቀፍ ደረጃ ነባሩን የተሽከርካሪ መለያ ሰሌዳ ቁጥር በአዲስ ለመተካት የሚያስችል አዲስ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 ማውጣቱ ይታወሳል። ክፍያ ባልፈጸሙ የጋራ መኖሪያ ቤቶች የኤሌክትሪክ መስመር ዝርጋታ አልተከናወነም ተባለ። በአዲስ አበባ ቤቶች ልማት ኮርፖሬሽን የሚተዳደሩ 7 የጋራ መኖሪያ ቤቶች ለስራ ማስጀመሪያ የሚያስፈልገውን 3.1 ቢሊዮን ብር ክፍያ ባለመፈጸሙ የኤሌክትሪክ መስመር ዝርጋታ አለመከናወኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። የገንዘብ ክፍያ ካልተፈጸመባቸው ፕሮጀክቶች መካከል አያት 2 ሎሚ ቀለም፣ ቦሌ አራብሳ 20/80፣ ወታደር ሰፈር፣ በረከት ሰፈር፣ ጀሞ ጋራና ፉሪ ሃና 20/80 የጋራ መኖሪያ ቤቶች ፕሮጀክት ይገኙበታል ተብለዋል። የመስመር ዝርጋታዊ ትራንስፎርመር ማስቀመጫ ቦታዎችንና የምድር ውስጥ ኤሌክትሪክ ኬብል ዝርጋታን እንደሚያጠቃልል በአገልግሎት መስሪያ ቤቱ የአዲስ አበባ ሪጅኖች ኦፕሬሽን ማስተባበሪያ ምክትል ስራ አስፈጻሚና ከፍተኛ ቴክኒካል አማካሪ የሆኑት አቶ ሸዋይርጋ ላቀው ተናግረዋል። ክፍያው ተጠናቆ የሲቪል ስራዎች ያላለቀላቸው 10 ፕሮጀክቶች በየግለሰብ ቆጣሪ መግጠም መቻሉን ገልጸው ክፍያው ተፈጽሞ የሲቪል ስራው ባለማለቁ ምክንያት ቦሌ ቡልቡላ ጨፌ ሳይት ላይ አገልግሎት መስሪያ ቤቱ እቃዎችን ቢያስገባም መግጠም እንዳልተቻለ አብራርተዋል። በመጨረሻም አገልግሎት መስሪያ ቤቱ በሲቪል ስራዎች ላይና በሌሎች ኃላፊነት ያለባቸው ተቋማት የድርሻቸውን እንዲወጡና የኤሌክትሪክ መስመር ዝርጋታው እንዲፋጠን አስተዋጽኦአቸውን እንዲያበረክቱም ጥሪ አቅርበዋል። ወደ ሀገር እንዳይገቡ ታግደው የቆዩት ሲኖትራክ ተሽከርካሪዎች እንዲገቡ ተፈቀደ። የትራንስፖርትና ሎጂስቲክስ ሚኒስቴር በ2017 ዓ.ም የቻይና ስሪት ሲኖትራክ የጭነት ተሽከርካሪዎች በጥራትና በቴክኒክ ጉድለት ምክንያት ወደ ሀገር ውስጥ እንዳይገቡ ጥሎት የነበረውን እገዳ በማንሳት እንዲገቡ ፈቅደዋል። ሚኒስቴሩ ሰኞ ጥቅምት 3 ቀን 2018 ዓ.ም ለጉምሩክ ኮሚሽን በጻፈው ደብዳቤ ከሲኖትራክ ተሽከርካሪዎች ጋር ተያይዞ ይቀርብ በነበረው የጥራትና የቴክኒክ ጉድለት ሳቢያ በሰው ሕይወትና በንብረት ላይ የደረሰ ያለውን አደጋ ከአምራች ኩባንያ ጋር ውይይት መደረጉና መግባባት ላይ መደረሱንም አስታውቆ ነበር። ከ5 ወራት በኋላ በተጻፈው ደብዳቤ ታዲያ ሚኒስትሩ ከኩባንያው ጋር ባደረጉት ስምምነት መጠኑ የማስተካከል ስራው መጀመሩን ያስታወቀው ከሚኒስትሩ የወጣው ደብዳቤ እገዳው ተነስቶ ማስገባት መፍቀዱንም አስታውቀዋል። ሁለቱ አካላት ባደረጉት ውይይት የሲኖትራክ ኩባንያ የቴክኒክ ችግር ያለባቸውን ተሽከርካሪዎች ስታንዳርዳቸውን ለማሟላት ቃል መግባቱን ያስታወቀው መስከረም 30 ቀን 2018 ዓ.ም ነበር ተብለዋል። በመሆኑም ጥቅምት 3 ቀን 2018 ዓ.ም ጀምሮ አገር ውስጥ የገቡ ተሽከርካሪዎች ላይ ማስተካከያ መደረግ እንዳለበት ስምምነት መድረሱንና ከዚህ ቀደም የተገዙና ወደ ሀገር ውስጥ ለማስገባት በሂደት ላይ ያሉት ለማስገባት እንዲችሉም የማስገቢያ ፍቃድ መስጠት መጀመሩ ተገልጿል። በጭነት ተሽከርካሪው ላይ በውስጥና በውጭ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬን ጥንካሬ ከተፈቀደ ክብደት በላይ ሲጫን የሚያሳውቅ ማንቂያ፣ ጭነት በየቦታው እንዳያፈስ የሚከላከል የጣሪያ ክዳንና መሰል ችግሮች እንደነበሩም ሚኒስትሩ አስታውቆ ነበር። ተሽከርካሪው በተገኙበት ችግሮች ምክንያት ከግንቦት 2018 ዓ.ም ጀምሮ ወደ ሀገር ውስጥ እንዳይገባ ለአስመጪዎች ሙሉ በሙሉ የማስገቢያ ፍቃድ መከልከሉንም ማስታወቁ ይታወሳል።
በአዲስ አበባ ከተማ በርካታ ቦታዎች ለሊዝ ጨረታ ቀረቡ። የአዲስ አበባ ከተማ አስተዳደር በ8 ክፍለ ከተሞች የሚገኙ 384 ቦታዎችን ለሊዝ ጨረታ ማቅረቡ ተገልጿል። ሰባተኛ ጊዜ ለሚከናወነው በአሁኑ የሊዝ ጨረታ የተካተቱ መሬቶች በቦሌ ለሚኩራ፣ የካ፣ ንፋስ ስልክ ላፍቶ፣ አቃቂ ቃሊቲ፣ ኮልፌ ቀራኒዮ፣ አዲስ ከተማና ጉለሌ ክፍለ ከተሞች የሚገኙ ሲሆን እነዚህ ቦታዎች ባለፈው ዙር ከቀረቡት 252 ያህል ብልጫን አላቸው። በአሁኑ ዙር መጫረት የሚፈልጉ ግለሰቦች የጨረታ ሰነዱን እስከ ጥቅምት 14 ቀን 2018 ድረስ መግዛት እንደሚችሉ የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮዎች አስታውቀዋል። ተጫራቾች መሬቶቹ የሚገኙበት ቦታ ድረስ በመሄድና አጠቃላይ የቦታዎችን ሁኔታ በማየት ዋጋ ማቅረብ እንዳለባቸው ቢሮው ሰኞ ባወጣው የጨረታ ማስታወቂያ ላይ አመላክተዋል። ባለፈው ነሐሴ ወር በተከናወነው 6ኛው ዙር የሊዝ ጨረታ ከፍተኛ ዋጋ ተሰጥቶ የነበረው በአቃቂ ቃሊቲ ክፍለ ከተማ ሲሆን በክፍለ ከተማው ለሚገኘው ቦታ የቀረበው ከፍተኛ ዋጋ በካሬ ሜትር 91330 ብር እንደነበር ተገልጿል። በዚሁ ዙር ዝቅተኛ የተመዘገበው በየካ ክፍለ ከተማ ለሚገኝ መሬት የቀረበው ሲሆን ለቦታው በካሬ ሜትር የተሰጠው ዋጋ 12550 እንደሆነ በአሸናፊዎቹ ዝርዝር ላይ ሰፍረዋል። የአሁኑ ዙር የሊዝ ጨረታ ከጥቅምት 17 2018 ዓ.ም ጀምሮ ባሉት ተከታታይ 5 ቀናት በቦሌ ክፍለ ከተማ አስተዳደር አዳራሽ የሚከፈት መሆኑን የከተማይቱ የመሬት ልማትና አስተዳደር ቢሮ አስታውቀዋል። በ2021 ዓ.ም የከተማ መሬትን በሊዝ ለመያዝ የወጣውን አዋጅ የከተማ ቦታ በሊዝ የሚያዘው በጨረታ ወይንም በምደባ ስልት እንደሆነ ይደነግጋል። በደሞዝ ጭማሪ ሰበብ ዋጋ ያናሩ ከ50 ሺህ በላይ ነጋዴዎች ላይ እርምጃ ተወሰደ። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ነጋዴዎች ላይ ህጋዊ እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ይህ የተገለጸው የንግድና ቀጠናዊ ትስስር ሚኒስቴርና የተጠሪ ተቋማት የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም በገመገሙበት ወቅት ነው። በሚኒስቴር መስሪያ ቤቱ የንግድን ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ባቀረቡት ሪፖርት በሩብ ዓመቱ ንግድን ስርዓት ለማስያዝ የተለያዩ ስራዎች ሲከናወኑ መቆየታቸውን አብራርተዋል። በዚህም ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ህገወጥ ነጋዴዎች ላይ እርምጃ ተወስዷልም ብለዋል። በተያያዘም በአሪ ዞን ጂንካ ከተማ አስተዳደር የህገወጥ ዋጋ ጭማሪ ቁጥጥርና ገበያ ግብረ ኃይል አላስፈላጊ ዋጋ ጭማሪ ባደረጉ ነጋዴዎች ላይ የእርምት እርምጃ እየወሰደ መሆኑን አስታውቀዋል። በጂንካ ከተማ በማናቸውም የግብይት ስርዓት አላስፈላጊ ዋጋ ጭማሪና ምርት መደበቅ እንደማያስፈልግና መሰል ድርጊት በሚፈጽሙ ተቋማት ላይም ግብረ ኃይሉ አስፈላጊውን እርምጃ እንደሚወስድ ማሳሰቡን የዞኑ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ የሆኑት አብርሃም አክሊሉ ገልጸዋል። ለመንግስት ሰራተኞች የደሞዝ ጭማሪ ተደርጓል በሚል ሰበብ በከተማው አላስፈላጊ የዋጋ ጭማሪና የምርት መደበቅ ሂደት መኖሩ መገምገሙንና ግብረ ኃይሉ ባደረገው እንቅስቃሴ በከተማው የዋጋ ጭማሪና መሰል ህገወጥ ድርጊቶች መኖራቸውንም አስረድተዋል። ኢትዮጵያ ተጨማሪ የብድር ጥያቄን አቀረበች። ኢትዮጵያ ዓለም አቀፉ የገንዘብ ተቋም IMF እና የልማት አጋሮች ተጨማሪ አነስተኛ ወለድ የሚከፈልበት ብድር እንዲሰጧት ጠይቃለች። ኢትዮጵያ ይህንን ጥያቄ ያቀረበችው የልዑካን ቡድናቸውን ይዘው በዓለም ባንክና በዓለም የገንዘብ ድርጅት ዓመታዊ ስብሰባ እየተሳተፉ በሚገኙት የገንዘብ ሚኒስትሩ አቶ አህመድ ሽዴ በኩል ነው። ከጥቅምት 3 ቀን 2018 ዓ.ም ጀምሮ በአሜሪካ ዋሽንግተን ዲሲ የተካሄደ በሚገኘው ዓመታዊ ስብሰባ የገንዘብ ሚኒስትሩ፣ የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ፣ የጠቅላይ ሚኒስትሩ ከፍተኛ አማካሪ አቶ ተክለወልድ አጥናፉና ሌሎች ከፍተኛ የመንግስት ስራ ኃላፊዎች ተገኝተዋል። አቶ አህመድ የዓለም ባንክ ላደረገው ከፍተኛ ቴክኒካዊና የፋይናንስ ድጋፍ እንዳመሰገኑና የዓለም ባንክ ቀጣይነት ያለው ድጋፍ አስፈላጊ መሆኑንም አጽንኦት መስጠታቸው አክለዋል። የዓለም ባንክ የምስራቃዊና ደቡብ አፍሪካ ምክትል ፕሬዚዳንት በበኩላቸው በኢትዮጵያ ለኃይል ማስፋፊያ፣ ለአነስተኛ አርሶ አደሮች ምርታማነት ፋይናንስና ትስስር ለመጨመር፣ ጥራት ያለው የሰው ኃይል ወደ ስራ እንዲገባ፣ አነስተኛ አምራቾችን ለመደገፍ ስራዎች ይከናወናሉ ማለታቸው ተገልጸዋል። የገንዘብ ሚኒስትሩ የኢትዮጵያን የሪፎርም ሂደት ሲያብራሩም ቁልፍ ስኬቶች መገኘታቸውን፣ የዋጋ ግሽበት መሰረታዊ በሚባል ደረጃ መቀነሱን፣ ከውጪ ንግድ የሚገኝ ገቢ መጨመሩን፣ በተለይም በወርቅ የአገሪቱ የገቢ ህዳግ ከፍ ማለቱና በኢትዮጵያ ያለው የቢዝነስ ምህዳር መሻሻል ማምጣቱንም ማስረዳታቸው ተነግረዋል። አቶ አህመድ የሪፎርም ሂደቱ ከፍተኛ የፋይናንስ ፍላጎት ማሳየቱን ጠቅሰው በዝቅተኛ ወሊድ የሚወስድና የአፍሪካ ትልቁን ኢኮኖሚ የሚመጥን ተጨማሪ ፋይናንስ ገንዘብ እንደሚፈልግም መጠየቃቸው ተጠቁመዋል።
የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ አንድ የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። አብራችሁን ቆዩ። ዛሬ ጥቅምት 5 2018 ዓ.ም ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 164 ብር ከ25 ሳንቲም ገዝቶ 167 ብር ከ53 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ ደግሞ 210 ብር ገዝቶ 214 ብር ከ20 ሳንቲም ሽጧል። አንዱን ዩሮ 187 ብር ተገዝቶ 190 ብር ከ74 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 195 ብር ተገዝቶ 198 ብር ከ90 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 44 ብር ከ02 ሳንቲም ተገዝቶ 44 ብር ከ90 ሳንቲም ተሽጧል። የሳውዲ አረቢያ ሪያል 43 ብር ከ01 ሳንቲም ተገዝቶ 43 ብር ከ87 ሳንቲም ተሽጧል። የቻይና ዩዋን ደግሞ 23 ብር ከ01 ሳንቲም ተገዝቶ 23 ብር ከ47 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሪ ተመን ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት ለሰዓቱ የተዘጋጁት መረጃዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።